የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ከዛ በፊት ግን ወርቅነሽ እንዴት ነው ያለው የአየር ጸባይ ሁኔታ? ብርድ አለ፣ በጣም ዝናብ በአንዳንድ አካባቢዎች ይዘንባል፣ የጎርፍ መጥለቅለቅ አለ እና የክረምት 2 ቀን በጣም ከበድ ይልና ሌላ ጊዜ ደግሞ ቀለል ይላል። አዎ ክረምቱ እንግዲህ በጣም ትክክለኛው ክረምት በፊት የምናውቀው እስራኤል ክረምት የገባ ነው የሚመስለው። በጣም እንዳልከው ትናንት ጀምሮ በተለይ በኛ በኢየሩሳሌም አካባቢ እንደምታየው ነው። ዝናብ ይወርዳል በተከታታይ ከ12 ዓመታት በኋላ ለመጀመሪያ ጊዜ በኢየሩሳሌም እንዲህ አይነት ከባድ ዝናብ እየዘነበ እንደሆነ ነው እንግዲህ የአየር ጸባይ ትንበያ ባለሙያዎች እየተናገሩ ያሉት። ጥሩ ነው በአንጻሩ ዝናብ ነው እንጂ ሌላ የከፋ ነገር የለም። ንፋስ ቢኖርም ይሄን ያህል ኢየሩሳሌም ዙሪያ አካባቢ በተለይ ከባድ ችግር የፈጠረ ንፋስም የለም። በቦጎሽ አካባቢ አሁን በጎርፍ መጥለቅለቅ በጎርፋው እንደ ንፋሱ አሁን ትናንት ኃይለኛ ንፋስ ይኖራል፣ ፍጥነቱ በጣም ከፍተኛ ምናምን የሚል ነገር ነበር። በጎርፍ መጥለቅለቅ ልክ ነው። በቦጎሽ አካባቢም ያው በዛም ብቻ ሳይሆን በቤት ዘይት አካባቢም ለአንዳንዴ ለመስኖ ጥቅም እየተባሉ የሚቆፈሩ ጉድጓዶች አሉ፣ ለውሃ ማቆሪያ ማጠራቀሚያ። የግብርና ትምህርት ቤት አለ በዛ አካባቢ። ለዛ አላማ የተሰራ ዋሻ የጉድጓድ የውሃ ማቆሪያ ጉድጓድ ሞልቶ ውሃው ፈሶ ለጎርፍ በአካባቢው ለጎርፍ መጥለቅለቅ እንደዳረገ ሁኔታውን እየተነገረ እንደውም ስጋት ይፈጥራል ተጠንቀቁ እየተባለ የአካባቢው ነዋሪዎች ጥንቃቄ እንዲያደርጉ ሁሉ መልእክት እየተላለፈ ነው። አዎ የጎርፍ መጥለቅለቅ ይኖራል ልክ ነው በዝቅተኛ ቦታዎችና እንዲህ አይነት ደግሞ ለመስኖ ጥቅም ለሌላ አላማ ተብሎ ውሃ እንዲቋርባቸው የተዘጋጁ ጉድጓዶች ሞልተው እየፈሰሱ እንደሆነ ይነገራል። ከዚህ ውጭ እንግዲህ እስካሁን የከፋ ነገር አልሰማንም። ግን ጥንቃቄ በተለይ የሚያሽከረክሩ በአንዳንድ አካባቢዎች ጉዳት ያደረሰበት ለምሳሌ ዛፎችን ከስራቸው ነቅሎ የጣለበት ሁኔታ አለ። ቁጥር 90 ጎዳና እስከ ያማሜላክ ድረስ ዝግ ሆኖ የቆየበት ሁኔታ አለና ለማንኛውም መኪና የሚያሽከረክሩ ወይም ወደ ሌላ መንገድ የሚሄዱ ሰዎች ያለውን የአየር ጸባይ ሁኔታ ትኩረት ቢሰጥ ጥሩ ነው። እንግዲህ ዛሬ ምሽት አካባቢ ቀለል ይላል ብለዋል። ግን ቀለል ቢልም የጎርፍ ሁኔታ እንዳልከው ከፍተኛ ቦታ የዘነበው ወደ ዝቅተኛ ቦታ ስለሚወርድ አሁንም ስጋት ሊፈጥር ይችላል። ጥንቃቄ ማድረጉ ወሳኝ ነው። ቁጥር 90 ጎዳና ችግር ነው ሁሌም እንኳን አሁን በዚህ ሁኔታ ዝናብ እንደዚህ እየዘነበ ጥንቃቄ ማድረግ ያስፈልጋል። በተለይ በዛ አካባቢ የሚያሽከረክሩ ሾፌሮች የጨው ባህር አካባቢ የይሁዳ በረሃዎችም እንደዚሁ ከፍተኛ ጎርፍ መጥለቅለቅ እንዳለ ነው የሚነገረውና ያን አካባቢ በተለይ እውነት ነው ሰጠኝ ማስታወስ ያስፈልጋል። የትኛውም ቦታ እንግዲህ ጫማም የክረምት ጫማ አስፈላጊ ነው። አንዳንድ ጊዜ አዳልጦ እንዳይጥለንም ጥንቃቄ ማድረግ ጥሩ ነው። ያው ሙቀት ደግሞ የሚሰጡ ነገሮችን በአጠቃላይ ህብረተሰቡ እንዴት መወጣት እንዳለበት ያውቃል። እንደው ያለውን ሁኔታ ለመግለጽ ነው እንጂ ወደ ወቅታዊ ዘገባዎች ስናልፍ የኢራን ህዝብ ተቃውሞ ቀጥሏል። ግን ደግሞ የጸጥታ ጥበቃ አባላት ብዙ ሰዎች እንደገደሉ ይነገራል። በሌላ በኩል አሜሪካ ጣልቃ ገብታ እርምጃ ትወስዳለች እየተባለ በተለይ ወታደራዊ እርምጃ ትወስዳለች እየተባለ የታሰበ ነው። ግን እስካሁን የዘገየ ይመስላልና እንዴት ነው አሁን ያለው እርምጃ? የኢራን ጉዳይ እንዳልከው ነው። የኢራን መንግስት እየወሰደ ያለው እርምጃ እጅግ ዘግናኝ እንደሆነ፣ ሰልፈኞች በግፍ እየተገደሉ እንደሆነ ነው የሚነገረው። እንግዲህ የሚወጡ መረጃዎች እንደሚመለከቱት ያም ደግሞ ዓለም አቀፍ መረጃዎችን እንዳያዩት ዓለም አቀፉ ማህበረሰብ አይን እንዳይደርስ በመንግስት በኩል መረጃዎችን ለማደባበስ ጥረት እየተደረገ እንደሆነ ነው የሚነገረው። በአጠቃላይ ግን ህዝብ በግፍ እየተገደለ እንደሆነ የሚያሳዩ መረጃዎች ነው የሚወጡት። በአሜሪካ በኩል የአሜሪካው ፕሬዝዳንት እንደተናገሩት እንግዲህ በመጀመሪያ የዲፕሎማሲ ውይይት የመጀመሪያ አማራጭ እንደሆነ ነው የተናገሩት። ዲፕሎማሲ መልካም ነው ችግሩ ቢፈታ በውይይት፣ ግን የኢራን መንግስት ደግሞ ምርጫው ካልሆነ ወደ ሌላ አማራጮች አሜሪካ እንደምትገባ እንደውም ቅድም በዜና እንዳየው በርካታ ሀገራት ባሳለፍነው ሌሊት በርካታ ሀገራት ከኢራን ጋር የንግድ ወይም ሌላ ግንኙነት ካደረጉ አሜሪካ 25% ግብር እንደምትጥልባቸው አስታውቃለች። እንግዲህ ከአሜሪካ ጋር ባላቸው የንግድ ግንኙነትና እንዲህ አይነት ማዕቀቦች ከባድ ናቸው። እንግዲህ የኢራንን ኢኮኖሚ እንግዲህ ምክንያቷ ኢኮኖሚ ነው አሁን ለተፈጠረው ቀውስ። ከዚህ ላይ ደግሞ የተጨምሮ ከሌላ ሀገራት ጋር ያላትን ግንኙነት እንዲቋረጥ የሚያደርግ ነው እንዲህ አይነት ማዕቀቦች። ከዛ ባለፈ ግን ማይሆን ከሆነ አሜሪካ ወታደራዊ አማራጭ ለመውሰድ እንደምትገደድ እየተነገረ ነው። እንደውም የፔንታጎን መስሪያ ቤት የአሜሪካ መከላከያ ሚኒስትር በኢራን ላይ ምን አይነት እርምጃ መወሰድ እንዳለበት ፕሮግራም አዘጋጅቶ ለዶናልድ ትራምፕ እያቀረበ መሆኑን መረጃዎች ይመለከታሉ። ጎን ለጎን
በእስራኤል በኩል አሜሪካ እንግዲህ በኢራን ላይ ወስዳለሁ ብላ ያሰበችውን እርምጃ ወታደራዊ እርምጃ ተግባራዊ ታደርገዋለች ተብሎ እንደሚጠበቅም እንደዚሁ መረጃዎች ይመለከታሉ። ውጥረቱ ለማንኛውም በጣም እየተባባሰ እንደሆነ ነው የሚነገረው። አዎ ውጥረቱ እንግዲህ በጣም እየተባባሰ ነው። ግን አሜሪካ ቃል ትገባለች አንዳንድ ጊዜ። አሁን ሰላማዊ ሰልፈኞቹ በብዛት የሚወጡት አሜሪካ አይዟችሁ እነሱ ከተገደሉ ጉዳት ከደረሰባቸው በአያቶላዎች አስተዳደር ላይ እርምጃ እንወስዳለን የሚል ነው እና ብዙ ሰዎችን በዛም ተገፋፍተው ወደ አደባባይ የወጡበትን ሁኔታ ተመልክተናል። አሁን ጉዳትም ደርሶባቸው እስከ 12,000 ማለት እንግዲህ ገና ባይጣራም በትክክል የሟቾች ቁጥር እንግዲህ ተቀናቃኞች የሚያቀርቡት ብቻ ትክክል ነው ማለት አይቻልም። ግን ብዙ ሰዎች እንደተገደሉ በእርግጠኝነት መናገር ይቻላል እና አሜሪካ አግዛለሁ ካለች በኋላ ህዝቡ ከተገፋፋ በኋላ ትንሽ አሁን 25% የግብር ጭማሪ በሌሎች ሀገራት ላይ የሚለውም በእኔ በኩል ብዙም አሳማኝ መስሎ አይታየኝም። አሁን የኢራን ህዝብ የሚፈልገው የንግድ ግንኙነት ላይ ባላቸው ሀገራት ላይ የግብር ጭማሪ ሳይሆን በአያቶላዎች አስተዳደር ላይ ቶሎ እርምጃ ወስዶ ውድቀቱን የሚያፋጥንለት ነገር ነው የሚፈልግ እና ምናልባት እንግዲህ አሜሪካ እየተዘጋጀች ስለሆነ ለጦር ማለት እርምጃ ለመውሰድ ወታደራዊ እርምጃ ለመውሰድ እየተዘጋጀች ስለዛ ጊዜ ለመውሰድ ነው የሚሉም አካላት አሉ። እንግዲህ በቀጣይ ቀናት የምናየው ይሆናል ያለውን ሁኔታ። ለማንኛውም ግን የሀገሪቱ ሁኔታ በጣም ውስብስብ የሆነ ደረጃ ደርሳለች። በጣም አስቸጋሪ ነው። ሁለተኛ ርዕሰ ጉዳይ አለ ሰጠኝ ቀጣይ እዛም ሌላ ሁለተኛው ርዕሰ ጉዳያችን እንግዲህ በአሸባሪዎች ላይ የሞት ቅጣት እንዲፈረድ ወይም ህግ እንዲጸድቅ እየተባለ ነው እና በዚህ ላይ ደግሞ የብሔራዊ ደህንነት ጥበቃ ሚኒስትሩ ጠበቅ ያለ አቋማቸውን እየገለጹ ነው። ግን ህጉ ብዙም አልሄድም። እንዴት ነው? ህጉ ብዙም አልሄድም ማለትም ይቻላል ማለትም አይቻልም። በመጀመሪያ የሞት ፍርድ በእስራኤል ክነሴት ወይም ፓርላማ እንዲጸድቅ ሲባል እንግዲህ እስራኤል በመጽሐፍ ቅዱስ መሰረቷ መጽሐፍ ቅዱስ ነው። ከዚህ ጋር ተያይዞ ይህ ህግ እውን ሊሆን አይችልም ሊጸድቅ አይችልም ነበር የተባለ ግን ከዛ አንጻር ደግሞ ስታየው ያለው ደጋፊ ጥቂት አይባልም። ለምን በመጽሐፍ ምክንያት እንግዲህ ህጉ እስካሁን ያው እስራኤል የተጻፈ ህግም የላትም። ይሄ እንደ መሰረታዊ ህጉ ነው ይጸድቅ እንደሆነ እንጂ እንግዲህ መግደል በእስካሁን ድረስ ከባድ ነው። በእስራኤል የክነሴት ህግ የተገደለ እንግዲህ በናዚ የጭፍጨፋ ዋና የናዚ ቀኝ እጅ የነበረ ነው በሞት ፍርድ እንዲገደል የተፈረደበት እንጂ በእስራኤል ታሪክ በእስራኤል የፍርድ ሂደት ታሪክ የሞት ፍርድ የተፈረደበት አናስታውስም የለም። በጣም ጠባብ ነው። ልዩ ነው የሞት ፍርድ እንኳን ይፈረዳል ቢባል በዚህ ሁኔታ በቀላሉ ግን እንደው በአሸባሪዎች ላይ ሞት ፍርድ ይፈረድ የሚለው ህግ ይጸድቃል ተብሎ አይጠበቅም ነበር። አሁን ግን ብዙ ደጋፊ እያገኘ እንደሆነ እያየን ነው። በመጀመሪያ ድምፅ አሰጣጥ ባሳለፍነው ሌሊት ጸድቋል ይሄ ህግ። እንግዲህ ሁለተኛውና ሶስተኛው ደግሞ አይታወቅም። ምናልባት በቀላል ሁኔታ ሊጸድቅ ይችላል። ሰጠኝ እርግጥ አሁን ህጉ አሁን በክኔሴት የዚህ የብሔራዊ ደህንነት ጥበቃ ኮሚቴ ውስጥ ነው ያለው። በክኔሴት ብዙ እንዲጸድቅ እንዲሄድ በሁለተኛና ሶስተኛ በምልአተ ጉባኤ እንዲታይ ቤንግቪር ይፈልጋሉ። በአንድ በኩል ይሄ ህጉ ትልቅ ችግር እየፈጠረ ነው የሚባለው አንዲት ሀገር አንድን ህግ ስታጸድቅ ለሁሉም ዜጎች መሆን አለበት የሚል ነው። ይሁዳውያንስ አሸባሪ ሆነው ቢመጡ የሞት ፍርድ ሊፈረድባቸው ይችላል ወይ የሚል ጥያቄ ይመጣል። በአንድ በኩል ደግሞ የገደሉ ሰዎች ይገደሉ የሚለው ብዙዎችን አሻሚ አይደለም። በሌላ በኩል ደግሞ ይሁዳውያኑ ነውስ የሽብር ጥቃት ቢፈጽሙ ይግደሉ ምልህ አትግደል እንግዲህ መቼም እንደ ሃይማኖት ጋር እናያይዘው እንጂ አትግደል የሚለው አንድ ትልቅ ህግ ነው። እንግዲህ ለሙሴ ከተቀበላቸው የትእዛዛት ኦሪት መካከል አትግደል አይኑን አጠፋ አይንን ማጥፋ የሚል ምናምንም አለ። እንግዲህ እንግዲህ ዋናውን ህግ ያው ስናይ እሱ አለ። ግን ያን ያው እንተውና እንዳልከው ከህጉ ጋር እንየው ካለው ተጨባጭ ሁኔታ ጋር አይታወቅም። እኔ ሁለተኛውና ሶስተኛውም ሊጸድቅ እንደሚችል ነው ያለው እንትን አቅጣጫ። የተግባራዊ ማድረጉ ሁኔታ ራሱ ትንሽ እንግዲህ በማን ይህን ተግባር ይፈጽመው የሚለው በዜና እንዳየኸው የራሱን የቻለ ህግ እንዲወጣለት ነው ያለው ሀሳብ። ያ ደግሞ እንግዲህ ከእስረኞች መካከል እስር ቤቱ የማረሚያ ቤቱ ኃላፊነት የሰጠው እስረኛ ይህን ነገር እንዲፈጽመው የሚል ሁኔታ አለ። አሁን ባለው ተጨባጭ ሁኔታ አስቸጋሪ ነው። እንደው እውን ሲሆን እንየው እንጂ ውስብስብ ነው። መጀመሪያ የሚጸድቅ አልመሰለም ነበር። ግን ደግሞ እንዳልከው
በሽብር ጥቃት ሌላው አካልስ ይሄ ህግ እንግዲህ ሲጸድቅ መቼም አንዲት ሀገር ህግ ስደነግግ ዘረኛ የሆነ ህግ መደንገግ የለባትም። አሁን አንዱም ውዝግብ ካስነሳው ትልቅ እንትን አንዱን ጎን ወይም አንድ ግሩፕ ብቻ አንድ ቡድን ብቻ ላይ ትኩረት የሚያደርግ ህግ አንዲት ሀገር መደንገግ የለባትም። ህጉን ደግሞ ባቀረቡት አካላት ደግሞ የሀገር ውስጥ ደህንነት ሚኒስትሩ ደግሞ እንደውም ጥሩ መፍትሄ ሊሆን እንደሚችል ለወደፊቱ ካለው የሽብር ፈጠራ ጥቃት በተለይ በእስረኛ ልውውጥ ሂደት አማራጭ የሌለው መፍትሄ ሊሆን እንደሚችል እንግዲህ የራሳቸውን ሀሳብ እያቀረቡ ናቸው። ግን ውስብስብ ነው። የመንግስት ህግ አማካሪዋም ያው አንድን ህግ እንግዲህ የህግ አማካሪ የሆነ አካል በህግ አንጻር እንዴት ሲታይ ያሉ አንቀጾች ያው እኛ ድፍን ባለመልኩ ነው የምንነጋገርበት። ነገር ግን አንድ ህግ ረቂቅ ህግ ነው ተብሎ ሲቀርብ የሚታዩ ነገሮች አሉ በአንቀጽ ተዘርዝረውና ህጋዊ ነው ወይ ህጋዊ አካሄድ አለው ወይ በዓለም አቀፍ ህግስ ሲፈተሽ ምን ያክል ያስኬዳል የሚለው እንደገና ደግሞ ዲሞክራሲያዊ በሆኑ ሀገራት በተለይ በአውሮፓ የሞት ቅጣት ብዙ የለም። ከዛ ጋር ሲነጻጸር እስራኤልን የሚያስወቅስ ሊሆን አይችልም ወይ? ብዙ ነገሮች አሉና ከዛ አንጻር ሲታይ ትንሽ ውስብስብ ነው የሚታየው። ለማንኛውም ውስብስብ ነው። አሁን ህጉ የሚቃወሙት ሰዎች የሚናገሩት ግልጽ የሆነ ነገር አለ። ህጉን የሚቃወሙትን ሰዎች ሀሳብ ማንሳት ይቻላል። አንድ ቡድን ላይ ትኩረት ያደረገ አሁን ሽብርተኛ የሚባል ይሁዳውያን የሚገል ብዙ ጊዜ ይሁዳንን ከዚህ ቦታ እስራኤል ሀገር እንዳትኖር የሚቃወሙ የተወሰነ ያው ሽብርተኛ ሆኖ የሚነሳ የእስራኤል ጠላት የሆነ አካል ነውና ያን ግሩፕ ብቻ ትኩረት ያደረገ ህግ ከጸደቀ ዘረኝነት ነው ማለት ይቻላል ይላሉ ህጉ የሚቃወሙት። ስለዚህ ሁሉንም እስራኤል ሀገር ውስጥ የሚኖሩ ማንኛውንም እምነት ተከታይ ዜጎች ያማከለ የሚመለከት ህግ ነው መጽደቅ ያለበት እና ይሄ እስራኤል እንዲያውም ዘረኛ ትባላለች፣ ይሄ ዘረኝነቷን አጉልቶ የሚያወጣ ነው በማለት ነው የሚከራከሩና ይሄ አንዱ መከራከሪያ እንግዲህ ሀሳብ ተቃዋሚዎች የሚያነሱት ይሄ ነው። ለማንኛውም ህጉን እንዲጸድቅ ያቀረበው አካል የሚያቀርበው ምክንያት ስሰማ የምትወስደው ነገር አለ ይሰማል። ደግሞ ተቃዋሚዎችም ስሰማ እኛ እንግዲህ ያለውን ሁለቱንም መረጃ ነው የምናቀርበው በሁለቱም ጎን ያለውን። ለማንኛውም ግን እዚህ ሀገር አንዳንድ ህጎች ተፈጻሚነታቸው በምን መልኩ ነው የሚለው የሚያጠራጥር ራሱ ይሁዳውያን ሆነው አክራሪዎቹ ማለት ነው ኢራንም ሄደው ሲሰበሰቡ እንደገና ሲመጡ የእስራኤል መንግስት የለም መሲሁ ካልመጣ የሚሉ ብዙ አካላትም አሉ። ብቻ የሚቀጥለው እናየዋለን። ወደ ሌላ ርዕሰ ጉዳይ እንለፍ። እንግዲህ አንድ ረቂቅ ህግ ደግሞ በተለይ በማጭበርበር እና እምነትን በማጓደል የሚለው ነገር እንዲሰረዝ ከእስራኤል የህግ መዝገብ ውስጥ እንዲሰረዝ የሚሉ ትላንት 3 የጥምር መንግስት የክኔሴት አባላት ካቀረቡ በኋላ ብዙ መከራከሪያ ሆኗል። ደግሞ ይሄ እንዴት ነው? ይሄ እንዳልከው አሁን እንደውም ህጉ ከቀረበ በኋላ ያለው ውዝግብ ነው አሁን ሰፊ የሆነው ለምን ይሰረዛል ነው። እንግዲህ ያው የጸደቀ ህግ ነው እስካሁን ሀገሪቱ ስትጠቀምበት የነበረው ህግ እምነትን በማጓደል እንግዲህ ህዝብ የጣለበትን እምነት በማጓደል ያለ ቦታው የሚገኝ አካል በህግ ቀርቦ ይቀጣል። እውነትም ነው ወሳኝ ስናስበው በጣም ወሳኝ ህግ ነው። አሁን ይህ ህግ ይሰረዝ ነው የእነሱ ጥያቄ። ህጉ ደግሞ እንዲሰረዝ ሀሳብ ያቀረቡት ምናልባት ጠቅላይ ሚኒስትሩ ላይ በቀረበው አሁን የክስ መዝገብ ምክንያት ይሆናል የሚለው አካል ሰፊ ነው። ግን ደግሞ ይሄ ህግ አሁን ተግባራዊ ቢሆን ጠቅላይ ሚኒስትሩ ቀርቦባቸዋል ክሱ ያው እንግዲህ ችሎት ላይ እየተመላለሱ ናቸው። እሳቸውን አይመለከትም። ቢጸድቅ እንኳን እንግዲህ ጊዜ ይወስዳል። ከጸደቀ እንደው ለወደፊቱ ስራ ላይ ይውላል ነው እንጂ በቀጥታ ጠቅላይ ሚኒስትሩ ጋር አያያዝም። ምክንያቱም የእሳቸው ክባሪያው ውይይት እየተካሄደበት ቀርቧል። ሂደት ላይ ያለ ጉዳይ ነው። ግን አላማው እንዲሰረዝ የቀረበው በቀጥታ እሳቸውን ለማዳን ነው የሚሉ አካላት ሰፊ ናቸው። ዞሮ ዞሮ እሳቸውን እንግዲህ ከዚህ በኋላ ህጉ ሊያድናቸው አይችልም። እሳቸው ጉዳይ በሂደት እየተላይ ስለሆነ ነው የሚለው። ህጉ ለምን ሊሰረዝ ይችላል? እንግዲህ በጣም ሰፊ ውዝግብ ያስነሳ ጉዳይ ነው። የህግ አስከባሪ አካላት ይህንን ህግ ፖለቲከኞችን፣ ህዝብ ተመራጮችን ለመቅጣት እየተጠቀሙበት ነው የሚል ቅራኔ ይሰማል እንጂ በሌላ በኩል በመሰረታዊ ሁኔታ ካየ ነው ያጭበረበረ ሰው በህግ ካልተጠየቀ፣ እምነት ያጓደለ ሰው በህግ ካልተጠየቀ በምን ሊጠየቅ ነው? በመሰረታዊ ሁኔታ ካየ ነው እንዲሰረዝ የሚለው ሁኔታ ከጀርባው ሌላ ነገር ያለው መስሎ ነው የሚታይ እንጂ ዞሮ ፖለቲከኞችን ለማዳን ይሆናል እንዳልከው። ጠቅላይ ሚኒስትሩ ባይጠቀሙበትም አሁን ይሄ ለፖለቲከኞች የሆነ ሽፋን ለመስጠት ይሆናል። እንደው ተቃውሞ የሚያነሱት ቀጥታ ጠቅላይ ሚኒስትሩ ጋር አያያዙት እንጂ
በአጠቃላይ ለፖለቲከኞች ለምን እንዲህ አይነት ሽፋን ይሰጣል የሚለው ነገር ቢነሳ በሰፊው ጥሩ ነው። በተለይ ምናልባት የህዝብ እንደ ተመራጮች አሜሪካ አይነት ህግ አሁን አሜሪካ ለምሳሌ አንድ ሰው ፕሬዝዳንቱ ነው ሲመረጥ ክስም ከነበረበት አሁን ዶናልድ ትራምፕ ብዙ ክስ ነበረባቸው እና ኃላፊነት ሲሰጣቸው ያኛው የተሰረዘላቸው እና በስልጣናቸው የቀጠሉበት ሁኔታ አለ። ወይ ደግሞ ሰዎች ከስልጣን በስልጣን ላይ እስካሉ ድረስ ችግር ካለ እንዳይጠየቁ ስልጣናቸውን ሲጨርሱ እንዲጠየቁ የሚል ቢሆን ጥሩ ነው። ግን የማጭበርበርና የእምነት ማጓደል ህግ ከህግ መዝገብ ይሰረዝ የሚለው በመሰረታዊ ሁኔታ ብዙ አጠያቂ ነው። ወደፊት ምን ያክል ተፈጻሚ ይሆናል የሚለው አሁንም ምርጫ እየመጣ ነው። አሁን የሚጸድቁ ህጎች በሚቀጥለው አመት በሚደረገው ምርጫውን በቅርብ ጊዜም ሊሆን ይችላል አይታወቅም። ማነው ወደ ስልጣን የሚመጣ ህጉንስ ማነው ተፈጻሚ የሚያደርገው? አሁን ያለው መንግስት ነው የሚቀጥል ሌላ ነው የሚዋቀር የሚለውን ምናየው ይሆናል። ለማንኛውም ግን በመሰረታዊ ደረጃ አጭበርባሪና ህግ እምነትን ተላልፏል ያጓደለ ነው ተባለ። በተለይ ደግሞ የህዝብ ተመራጭ ሆኖ ህዝብ አምኖት መርጦት እምነቱን አጓድሎ ሲገኝ ታዲያ ምንድን ነው ያ ሰው በህግ ካልተጠየቀ ምንድን ነው ሊሆን የሚችለው? እንዳልከው እንግዲህ ህዝቡን ሰፊ ጥያቄ ሊያነሳበት የሚችል ጉዳይ ይመስላል። በሂደት እናየዋለን። እናመሰግናለን።